አትደንግጡ፣ አትረበሹ፣ የእግዚአብሔር ሰራዊት ይበልጣል። እኛ መንፈሳውያን ሆነን አይናችን ስላልተገለጠ እንጂ አሁን አይናችን ቢገለጥ ምንኛ የእግዚአብሔር መልአክ እናየው ነበር። ፈሪዎቹን ደካሞቹን በኃጢአት ምክንያት ውስጣችን ፈዘዘ፣ መንፈሳዊ አይናችን ደበዘዘ እንጂ የእግዚአብሔር መልአክ እናየው ነበር። ጊያዝ የሚባል ሰው ላስታውሳችሁ፣ የነብዩ የኤልሳ ደቀ መዝሙር ገለጥ አድርጎ ሲያይ በሩን የሶሪያ ወታደሮች ከበው አየ። ከዚያስ ዝግት አረገና ገባና አባቴ ሆይ አቤት፣ አረ የከበበን ሰራዊት ብዙ ነው አለው። ነብዩ እጆቹን ዘረጋና ጌታ ሆይ የዚህን ብላቴና አይኖች ግለጥ ብሎ ጸለየ። አይኖቹ ተገለጡ። ከዚያ እንደገና በሩን ከፍቶ ሲያይ ከከበበው ሰራዊት በላይ ተራራውን የሞሉት የእግዚአብሔር መላእክት የእግዚአብሔር ሰራዊት በስተው ተመለከተ። እግዚአብሔር አይናችንን ይግለጥልንማ። እሱ ተዘግቶ እኮ ነው ተስፋ የቆረጥ ነው። በርትተው የማይደክሙ ኖረው የማይሞቱ አሁን የማይበድሉ ኃያላን ከበውናል። ዙሪያችንን ከበዋል። ዙሪያዋን እኮተኩትላታለሁ ማለት ዙሪያችንን የሰፈረው የእግዚአብሔር መልአክ መዳናችንን እንድንፈጽም ይረዳናል፣ ይለምንልናል። ምን ብሎ እዩት፣ ቁረጣት ሲለው ሄዶ ቁርጥ አይደለም ያደረጋት። ምን አለው? ጌታ ሆይ በዚህች ዓመት ደግሞ ምን በላት ተዋት። እንዴ ሲታዘዝ ዝም ብሎ የሚታዘዝ ብቻ አይደለም፣ ይራራል። ከዛስ ይለምንልናል። ተዋቸው፣ እድሜ ስጣቸው፣ እኔ ላግዛቸው፣ ጸሎት እንዲጸልዩ፣ ወንጌል እንዲሰሙ፣ ቤተ እግዚአብሔር እንዲሄዱ፣ ኪዳን እንዲቆሙ፣ እንዲያስቀድሱ፣ ንስሐ እንዲገቡ፣ እንዲቆርቡ ላድርጋቸው፣ ተዋቸው። ታዲያ ይሄ ፍሬ እንድታፈራ የተደረገ እገዛ ከሆነ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? ገብቷችኋል? ግልጽ ነው። ገብቷችኋል? አዎ፣ በመዳን መንገዳችን ያግዙናል። እገዛ ምንድን ነው ካላችሁኝ፣ ሁለተኛ ቆሮንቶስ መልእክት ምዕራፍ 1 ቁጥር 11 ላይ ጨርሻለሁ። 5 ደቂቃ ብቻ። ሁለተኛ ቆሮንቶስ ምዕራፍ 1